አዶናይ የህይስ የ12ኛ ክፍል ተማሪ ነበረች። በጣም ጎበዝ ተማሪ። በአንድ ግለሰብ ተደጋጋሚ አስገድዶ መደፈር ሲፈጸምባት ነበር። መስከረም 14 2015 ዓ.ም ደግሞ በአሰቃቂ ሁኔታ ተገደለች። በተለያዩ የሰውነት ክፍሎቿ ላይ በስለት ተወግታ ነው የተገደለችው። ሰብለ ንጉሴ በማስተርስ ኦፍ ቢዝነስ አድሚኒስትሬሽን በማዕረግ ተመራቂ ነበረች። 12 ዓመታት በሰው ሀብት አስተዳደር ዘርፍ አገልግላለች። ብዙ መስሪያ ቤቶች ሰርታለች። ህብረት ባንክ ነበረች። አሳዛኙ ፍጻሜዋ ሲቃረብ ታኅሳስ 30 2014 ዓ.ም ደግሞ ከባድ ድብደባ ተፈጸመባት። በስለት ተወጋች። ይህ አልበቃ ብሎ ሳኒታይዘር በሰውነቷ ላይ ተርከፍክፎ በቃጠሎ እንድትሞት ሆነ። ይህ አሰቃቂ ድርጊት የተፈጸመው ፍቅረኛዬ በምትለው ግለሰብ ነው። ትንሽ ቀደም ብንል ኖሮ የሰብለን ህይወት ማትረፍ አይቻልም ነበር ይሆን? ጽጌሬዳ ግርማይ ገና 20 ዓመቷ ነበር። አርባ ምንጭ ዩኒቨርሲቲ ተማሪ ነበረች። ጥር 23 2014 ዓ.ም ምሽት ላይ የዩኒቨርሲቲው ቤተ መጻሕፍት አካባቢ ሰው ይፈልግሻል ተብላ ተጠራች። እንደደረሰች በስለት ተወጋች። ተጠርጣሪው በአንድ የትምህርት ገበታ አብሯት የሚማር ነበር። የፍቅር ጥያቄን ውድቅ አድርገሻል በሚል ምክንያት የተቆጣ ጎረምሳ ነው። የወጣት ጽጌሬዳ በለጋ እድሜዋ ቀጠፋት። ጡቷና ግራ ጎኗ አካባቢ በጭካኔ በተደጋጋሚ በስለት ወጋት ህይወቷ አለፈ። ግለሰቡ ይህን ጥቃት ከመፈጸሙ በፊትም አስቸጋሪ ባህሪ የነበረው ተማሪ እንደነበረ ቢቢሲ በወቅቱ በሰራው ዘገባ እማኝ ጠቅሶ ጽፏል። ሌሎች ሴቶችንም ካልወደዳችሁኝ እያለ እያስፈራራ እንደነበርም ተዘግቦ ነበር። ታዲያ ሞገደኛ የነበረ ግለሰብ ነፍስ ከማጥፋቱ በፊት እንዴት ማቆም ሳይቻል ቀረ? የሴቶችን ጥቃት ለማስቆም ያልሞከርነው አዲስ መንገድ ይኖር ይሆን? የተቀነባበረ ካልሆነ በቅርቡ የወጣው ፎቶ ደግሞ የቀነኒን ሚስጥር የሚያጋልጥ ይመስላል። ቀነኒ ከወራት በፊት ከጓደኛዋ ጋር በቴሌግራም ባወራችው መልእክት መሰረት ብሎም የህልፈቷ ዋዜማ ላይ ከኦሮምኛ ወደ አማርኛ ሲተረጎም ስለ ፍቅር መስፈንና ለፍቅር መኖር ይለያያል ስትል በትስስር ገጿ ላይ ጽፋ እንደነበር፣ ይኸውም ባሏ የፍቅር ዘፈን እንደሚዘፍን እሱን በአሽሙር ሸንቆጥ ለማድረግ በሚመስል መልኩ ገለጻ ጓደኛዋ መጻፏም መነጋገሪያ ሆኖ ነበር። እነዚህ ነገሮች ተደማምረው ደግሞ ደክሟት ታክቷት እንዲሁም ባሏ ህይወቷን አክብዶባት እንደነበር እያሳያል የሚሉ አንዳንድ ሰዎች አሉ። እናም ራሷን አጥፍታ አሊያም ደግሞ ባሏ አንዷለም ከኔ ውጪ ወደ ውጪ በሚል ቅናት ከፎቅ ላይ ወደ ውጪ እንደገፈተራት የሚረዱም አሉ። ይህ ምርመራ ያስፈልገዋል። በሱ ምክንያት እንዳልሞተች በገንዘብ እየተደራደራችሁ ከሆነ የህግ አካላትም ጥንቃቄ አድርጉ የሚሉም አስተያየት ሰጪዎች አሉ። ክፉ ነገር ሲደረግ ብታይ ቢቻልህ አስቁም፣ ባይቻልህ ተናገር። እሱም ባይሆንልህ በልብህ ድርጊቱን ጥላ። ይህ ብቻ አይደለም ንግግራቸው። ከዚህ በተጨማሪም ይህም ብለዋል። ከተበዳይ ጎን ቆም፣ በዳይ እናትና አባትህ ቢሆኑ እንኳን። ይህ ንግግር የነቢያቶች መጨረሻና መደምደሚያ የሆኑት በእስልምና እምነት ተከታይ ዘንድ ከፍተኛ አክብሮት የሚሰጣቸው የነብዩ መሐመድ ድንቅና ዘመን ተሻጋሪ ንግግር ነው። አንዷለም በእውነት ይችልሽ ገለሃት ከሆነ ምድር አትሸከም፣ እግዚአብሔር ያጋልጥ፣ አትደበቅ፣ ተገለጥ። ቀነኒም እውነት ታውጣሽ፣ እግዚአብሔር ይበቀልልሽ፣ ያልተድበሰበሰ ፍትህ በአስቸኳይ ለቀነኒ ይሰጣት የሚሉ አስተያየቶችም ተበራክተዋል። እኛ ማህበረሰብ ሴት ልጅና ትዳርን የሚገለጽበት መንገድ ሴቶች ላይ ጫና የሚፈጥር መሆኑን በዘመናችን ያሉ ሴቶች የሚረዱት ጉዳይ ነው። ዳር ፈጣሪ የሚወደው የተቀደሰ ተግባር ነው። ግን በዚህ ዘመን በተለይም በሴቶች የሚደርሱ ጥቃቶችን ስንመለከት የሴት ልጅ የመቻያ ልኬቱ ስንት ነው? መረዳትና ማለፍ ያለባት የገደቡ መጠንስ ስንት ነው? ርቀቱስ ምን ያህል ነው? በዚህ ዘመን ያሉ አብዛኞቹ ትዳሮች ሴቶቹ የማህበረሰቡን የተዛባ አመለካከት የተሸከሙ ናቸው። ለዚህም ማሳያዎች የእናቶቻችን የፊት ጠባሳዎች፣ ማዲያቶች ምልክቶች ናቸው። ክፉ ነገር ቢደረግ ብታይ ቢቻልህ አስቁም፣ ባይቻልህ ተናገር። እሱም ባይሆንልህ በልብ ድርጊቱን ጥላ። በጥቅሉ ከግፈኞች ጋር አትተባበር። ማች ቀነኒ አዱኛ በእጮኛው አንዷለም ጎሳ የድብደባ ጥቃት ይደርስባት እንደነበር በማህበራዊ ሚዲያ የወጡ መረጃዎች እያመላከቱ ይገኛሉ። የወጡትን መረጃዎችንም ለማስታረቅ ይመስላል ይህ ፎቶ ምስሉ ብዙ ይናገራል። እውነትና ሐሰቱን አጣርቶ የአሟሟቷ ምክንያት እንዲገለጽና የተፋጠነ የወንጀል ምርመራው ተጠናቆ ፍርድ እንድትሰጡን ለህግ አካላት አደራ እንላለን። ሳናጣራ ከመወገንም ሆነ ከመወንጀል መቆጠብ ማስተዋል ነው የሚሉ አንዳንዶች አሉ። በሌላ በኩል ደግሞ ይህ የድብደባ ጥቃት ሲደርስባት ያዩ ለምን በወቅቱ ወንጀሉን አልተከላከሉም? በሴት ልጅ
በሚደርሰው ስውራዊ ጥቃቶች አዋቂዎች ካሉ የዓይን እማኞች ካሉ ለምን ለህግ ለተለያዩ ለሴቶች ጥቃት መከላከያ ህግ ወንጀሉን ለምን አላስቆሙም ነበር? እንዲህ ያደርጋት ነበር በነበር በአሉ የሚዳኝበት ህግስ እንዴት ነው እውነቱን ሊያወጣ የሚችለው? በዛቸው ቅስፈት የተደረገባትን ፖሊስ ምርመራ እያደረኩ ነው፣ በተለያዩ ሚዲያዎች የሚሰሙ ዜናዎችን እንዳትሰሙ በማለትም አስታውቆ ነበር። ምክንያቱም ፖሊስ የራሱ የሆነ የምርመራ ስራዎችን እንደሚሰራና ለህዝብ እንደሚያሳውቅ ቃል ስለገባ ማለት ነው። ግን ደግሞ በሌላ በኩል ህጉ ፍትህ የሚሰጥ አይደለም። ምክንያቱም ብዙዎች በደፈና ቀርተዋል። ፍትሃተው አሁንም እውነቱን የሚያውቀው እግዚአብሔር ብቻ ነው። ህግና ማህበረሰቡ ያለመተማመን ደረጃ ላይ ደረሱ ይመስላል። በኢትዮጵያ ህግ የለም የሚሉ ሰዎች ተበራክተዋል። ከዚህ በፊት የትኛው ቤተሰብ ነው ፍትህ ያገኘው? እኛ ፍትህ ከእግዚአብሔር እንጠብቃለን። በ14 ቀን ምርመራ እየተለከፈ የአዲስ አበባ ፖሊስ እውነት ያወጣል ብሎ መጠበቅ ሞኝነት ነው ብለዋል። ሩቅ ሳንሄድ በትላንትና የመረጃ ሰዓታችን እንዳስቃኘናቸው የልጄን አስክሬን ማየት እፈልጋለሁ ያለች እናት በፖሊስ ተደብድባለች። አያንቱ ተስፋውን ትባላለች። ከቤተሰቦቿ ጋር በነቀምቴ ከተማ ትኖር ነበር። ቤተሰቧን መርዳት የእሷ ኃላፊነት ነበር። አያንቱ በልብስ መሸጫ ቤት ተቀጥራ ትሰራለች እና እዚያ በምታገኘው ገቢ ለቤተሰቦቿ ከቻለች ምግብ ካጣች ቆሎምቢያውን ገዝታ ትገባለች። ቤተሰቧን በጣም ትወዳለች፣ እነሱም ይወዷታል። ከ2 ሳምንት በፊት አያንቱ እንደተለመደው ጠዋት ለስራ ከቤት ወጣች። ከምሽቱ 1:30 ላይ ትገባለች ተብሎ ሲጠበቅ በዚያ ቀን አልመጣችም፣ ቀረች። መጠበቅ ሲያቅታቸው የአያንቱ እህት ስልኳ ላይ ደወለች። ስልኳን ግን ያነሳው ፖሊስ ነበር። ከሰው ጋር ተጣልታ ትንሽ ተጎድታ ሆስፒታል ገብታለች። እናትና አባቷን ሆስፒታል እንዲመጡ ንገሪያቸው ተብሎ ተነገራት። የጮሁ ቤተሰቦቿ ግራ ተጋብተው ወደ ሆስፒታል በረሩ። ሆስፒታል ሲደርሱ ያዩትን ማመን አቃታቸው። ፖሊስ አስክሬን በሸራ ጠቅልሎ ከተሽከርካሪ ሲያወርድ ተመለከቱ። እናት አባትና ወንድሞቿ የአያንቱ አስክሬን መሆኑን አላወቁም ነበር። አስክሬኗን ወደ ሆስፒታል ያመጡት ፖሊሶች እናንተ ናችሁ ወይ የአያንቱ ቤተሰቦች ብለው ይጠይቃሉ። አያንቱ ራሷን አጥፍታለች ሲሉ ለቤተሰቦቿም ይናገራሉ። ቤተሰብ ሁሉም ነገር ጨለመበት። መጀመሪያ ከሰው ጋር ተጣልታለች ያሉት አሁን ደግሞ ራሷን አጥፍታለች ብለው ነገሯቸው። እናት የልጇን አስክሬን ለማየት ወደ ሸራ ስትሄድ ፖሊሶች አታይም በማለት ደበደቧት። የአያንቱ ወንድምና እህት እንዳያዩ ቢከለከሉም በፖሊስ እየተደበደቡና እየተገፈታተሩም ቢሆን በሸራ ውስጥ አዩ። ራሷን እንዳጠፋች ለማስመሰል ትንሽ የተገመደ መሀረብ በአንገቷ ላይ ይታያል። ጠዋት ከቤት ስትወጣ የለበሰችው ጉርድ ቀሚስ የለም፣ የጡት መያዣዋም የለም። ቲሸርቷ መሬት ላይ እንደተጎተተች ያሳያል። በእለቱም የአያንቱን አስክሬን ከፖሊስ ጋር ወደ ሆስፒታል ካመጡት ሰዎች አንዱ ፈንጠር ብሎ ድምጹን ቀንሶ ከሌላ ሰው ጋር በስልክ ያወራል። አትሽሽ፣ አትደበቅ፣ እግርህን ንቅንቅ እንዳይል፣ አትጨነቅ፣ ምንም ነገር አይመጣም ይለዋል። እሺ አሁን ለማን ነው አቤት የሚባለው? እስከ መቼ ነው ማንም የፈለገውን ፈጽሞ እንደፈለገው የሚሆነው? የድሆች የንጹሃንስ ደም በከንቱ የሚቀረው? አያንቱ ያለ ምርመራ ያለ ፍትህ ተቀብራለች። አፈር ለብሳለች። አታይም፣ አትሰማም። ቤተሰቦቿ ግን በእንባና በሀዘን እየተሰቃዩ ነው። ውበታቸውን፣ መመኪያቸውን፣ አይናቸውን አጥተዋል። ባዶ እጃቸውን ቀርተዋል። አግብታ ታኮራናለች እንጂ በዚህ መልኩ ሞታ ትቀበራለችን አልጠበቁም። ከአያንቱ ሞት ጋር በተያያዘ እስካሁን በቁጥጥር ስር የዋለ የለም። ማንም ተጠያቂም አልሆነም። ቤተሰቡ በራሳቸው መንገድ ሄደው የጠረጠሩት አለ። ጥርጣሬያቸው ለፖሊስ ተናግረዋል። ግን እስካሁን ምንም ነገር አልተፈጠረም። ምናልባትም ከዚህ አንጻር ብዙዎች የፈሩት ጉዳይ ይህን ነው። ከቀነኒ ሞት ጋር በተያያዘ ይህም ጉዳይ ተድበስብሶ እንዳይቀር የብዙዎች ፍራቻ ነው። ወደ ጎልደን ቪው ሚዲያ ተከታታዮቻችን ለዛሬ በመረጃ ሰዓት ላይ ያዘጋጀንላችሁ ይህንን ይመስል ነበረ። ሀሳብ አስተያየቶቻችሁን ኮሜንት ላይ ልታሰፍሩልን ትችላላችሁ። ሰናይ ጊዜ ይሁንላችሁ።